መንፈስ ቅዱስ አሐዱ አምላክ አሜን። መልአከ ብርሃን ቀሲስ ዳንኤል ነብዩ የሀገረ ስብከታችን የሰበካ ጉባኤ ማደራጃ እና የሰንበት ትምህርት ቤት ማደራጃ ክፍል ኃላፊ፣ የዚህ ታላቅ ደብር አስተዳዳሪ ሊቀ ጠበብት መሰረት ይልማ፣ የመንበረ ጵጵስና እና ወናጎ ወረዳ ቤተ ክህነት ዋና ስራ አስኪያጅ፣ ሊቃውንተ ቤተ ክርስቲያን በየማዕረጋችሁ፣ የነገዋ ቤተ ክርስቲያን ተረካቢ የሆናችሁ የሰንበት ተማሪዎች፣ የሰማይ ደጅ ተብላ በተጠራችው በቅድስት ቤተ ክርስቲያን የተገኛችው እናቶች፣ አባቶች፣ እህቶች፣ ወንድሞች እንዲሁም ሕፃናት ሁላችሁም እንደምን አደራችሁ? እንደምን ቆያችሁ? እንደምን እስከዚህ ሰዓት ደረሳችሁ? የምስጋና የክብር ባለቤት አምላካችን ልዑል እግዚአብሔር የኃጢአታችንን ብዛት የሰውነታችንን ክፋት ሳይመለከት በቸርነቱ በይቅር ባይነቱ ሁላችንንም ዕድሜ ለንስሐ ዘመን ለፍስሐ ሰጥቶን የዛሬዋይትን የፀሐይን ብርሃን እንድናይ የፈቀደልንን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አማላጅነቷ ለሁል ጊዜ የማይለየን ከሰው ወደ እግዚአብሔር የእግዚአብሔርን ምሕረት ደግሞ ለሰው ልጆች የምታሰጥ ወላዲተ አምላክ የመመኪያችን ዘውድ የድህነታችን መጀመሪያ የንጽሕናችን መሰረት የሆነችው አክሊላችን ድንግል ማርያም ብንወርቅ የምንነሳባት፣ ብንታመም የምንፈወስባት፣ ብናጣ የምናገኝባት፣ ስሟን ጠርተን ማርያም 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 ብለን የማንጠግባት ድንግል ማርያም ሁል ጊዜ ስለማትለየን በቃል ኪዳኗ በአማላጅነቷ ስለማትለየን ስላልተለየችን እችን እናት እስቲ ከፍ ከፍ አድርጓት። ክብር ለመድኃኔዓለም ይሁን። እንግዲህ የዛሬዋ ቀን እንደ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ዓለም አቀፋዊት በሆነችው ቤተክርስቲያን የዛሬዋ ቀን ታላቅ በዓል ነው። የዛሬዋን ቀን በብዙ አይነት መንገድ ይነገርላታል። ርቱዓነ ሃይማኖት የሆኑ 318 ሊቃውንት እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነው በኒቅያ የተሰበሰቡበት አርዮስ የተባለ ክደት ያለበት የካደ በእርሱ ምክንያት ተሰብስበው አርዮስን ለማውገዝ የመጀመሪያውን ጉባኤ ያደረጉበት ዕለት ነው። ከዛ ባሻገር አፄ ዳዊት ኢትዮጵያዊው ግማደ መስቀሉን ከግብጾች ተቀብለው እርሳቸው ግን ግማደ መስቀሉን አንብር መስቀሌ በዲበ መስቀሌ ተብሎ የተነገረውን መስቀሌን በመስቀልያ ቦታ አኖር ተብሎ የተነገረውን ልጃቸው አፄ ዘርዓ ያዕቆብ በዳግማዊት ኢየሩሳሌም ግሸን ማርያም ያኖሩበት ዕለት ስለሆነ፣ ሌላው ስለ እመቤታችን ስለ ወላዲተ አምላክ ንጽሕና ቅድስና የምንማርበት ከመስከረም 10 ጀምሮ የመስቀሉን ምስጢር አንስተን የምንናገርበት
የእመቤታችን ወላዲተ አምላክን የምንዘክርበት ቀን ስለሆነ የዛሬዋ ቀን ልዩ ናት። ክብር ለመድኃኔዓለም ይሁን ለዚህ ስላደረሰን። እንደ እግዚአብሔር ፍቃድ የምንማረው የሚመክረን የሚያስተምረን እግዚአብሔር ነው። ሐዋርያው ቅዱስ ጳውሎስ እንዳለው የወንጌልን ምስጢር ገልጬ እንድናገር ስለኔ ለምኑ እንዳለው የሚያስተምረው እግዚአብሔር ነው ስንል እናንተ ከዚህ የሚተላለፈውን መልካም የሆነውን መልእክት ተቀብላችሁ በሕይወታችሁ ውስጥ ብታሳድሩትና ብትተረጉሙት መልካምን ፍሬ ታፈራላችሁና መልካም የሆነውን እንድትወስዱ አደራ እንላለን። እናቱን ለሚወደው ሰጠ በሚል እንነጋገራለን። በዮሐንስ ወንጌል ምዕራፍ 19 ከቁጥር 25 ጀምሮ ያለውን ቃል እናያለን። አሁን እኔ ምለውን ትላላችሁ። እናቱን አይሰማም። እናቱን ለሚወደው ሰጠ። እንዲህ ይላል ቃሉ። ነገር ግን በኢየሱስ መስቀል አጠገብ የእናቱ እህት የቀለዮጳ ሚስት ማርያም መግደላዊት ማርያም ቆመው ነበር። ኢየሱስም እናቱን ይወደው የነበረውን ደቀ መዝሙሩን በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዚህም በኋላ ደቀ መዝሙሩን እናትህ እነኋት አለው። ከዚያ ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ማን ይምከረን? አረ ተናገሩ። ማን ይምከረን? ማን ያስተምረን? ማን ይገስጸን? ክብር ለመድኃኔዓለም ይሁን። እናቱን ለሚወደው ሰጠ። ያም ቅዱስ ዮሐንስ ወደ ቤቱ ወሰዳት። እናቱን ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያምን ኢየሱስ ክርስቶስ ለሚወደው መች ሰጠ ብንል በዕለተ ዓርብ ነው። በዕለተ ዓርብ እርሱ በቀራንዮ በተሰቀለበት ዕለት እናቱን ለሚወደው ለቅዱስ ዮሐንስ ሰጠ። ዓርብን ደግሞ የምናስታውሰው በምንድን ነው? ዓርብ ቀዳማዊ አዳም የተፈጠረበት ዕለት ነው። ዓርብ ደግሞ ዳግማዊ አዳም ኢየሱስ ክርስቶስ ዓለምን ያዳነበት ዕለት ነው። ስለዚህ እናቱን ለሚወደው ለቅዱስ ዮሐንስ የሰጠው በዕለተ ዓርብ ነው። እናቱን ለሚወደው ለድንግል ማርያም መች ነው የሰጠው ብንል፣ የት ነው የሰጠው ብንል በቀራንዮ ነው። ቀራንዮ የራስ ቅል ማለት ነው። በቀራንዮ መስቀል ላይ መድኃኒታችን ኢየሱስ ክርስቶስ ሰባቱን አጽርሃ መስቀል የተናገረበት ነው። ቀራንዮ የሰው ልጅ የድህነት አዋጅ የታወጀበት ነው። ቀራንዮ ከጨለማ ወደ ብርሃን ከሞት ወደ ሕይወት እየተሻገርንበት ታላቅ ቦታ ናት። እናቱን ድንግል ማርያምን ለዮሐንስ ለምን ሰጠ ስንል ስለ ዮሐንስ በጥቂቱ እናያለን። ቅዱስ ዮሐንስ ቁጽረ ገጽ ይባላል። ፊቱ የማይፈታ ማለት ነው። የክርስቶስን መከራ መስቀል እያየ ለሰባ ዘመን ሲያለቅስ ሲያዝን የኖረ ስለሆነ ቁጽረ ገጽ ይባላል። ቅዱስ ዮሐንስ ኃላፊውንና መጻኢውን ጊዜ በራእይ ስለገለጠ አቡ ቀለምሲስ ተብሎ ይጠራል። ቅዱስ ዮሐንስ ነገረ መለኮትን ከሌሎች በበለጠ አስፋፍቶና አሙልቶ ስለተናገረ ነባቤ መለኮት ወይም ታኦሎጎስ ተብሎ ይጠራል። ቅዱስ ዮሐንስ በሕይወቱና በኑሮው ጌታችንን
ለመምሰል ይጥር ስለነበረ ፍቁረ እግዚእ ተብሎ ይጠራል። ቅዱስ ዮሐንስ የታላቁ ያዕቆብ ታናሽ ወንድም ስለሆነ አባቱም ዘብዴዎስ ተብሎ ስለሚጠራ ዮሐንስ ወልደ ዘብዴዎስ ተብሎ ይጠራል። ለጌታችን ባለው ፍቅርና ቅናት ከወንድሙ ጋር ባሳዩት ኃይል ሥራ የጌታችንን አምላክነት በመግለጡ ወልደ ነጎድጓድ ይባላል። ከዚህም ባሻገር ቅዱስ ዮሐንስ ከሐዋርያት መካከል ወንጌልን የጻፈ ስለሆነ ወንጌላዊ ተብሎ ይጠራል። ዮሐንስ ከሐዋርያት መካከል ድንግል ስለሆነ ዮሐንስ ድንግል ይባላል። ዮሐንስ ዘንስርም እንለዋለን። ስለዚህ እመቤታችን ድንግል ማርያም ለዮሐንስ ለምን ተሰጠችው? ለምን ተሰጠችው? ወደ ምስጢሩ ስንመጣ ልብ አድርጉ። ድንግል ማርያም ለዮሐንስ ለምን ተሰጠችው ብንል በአራት ነገር እናየዋለን። አንደኛ ዮሐንስ መከራ የማይበግረው ሰው ስለሆነ ነው። በፈተናው ሰዓት እረኛው ይያዛል፣ በጎቹ ደግሞ ይበተናሉ ተብሎ የተጻፈው ትንቢት ሲፈጸም ዮሐንስ ግን እስከ ቀራንዮ ድረስ ሳይፈራ ይገሉኛል፣ ያስሩኛል፣ መከራ ያጸኑብኛል ብሎ ሳይፈራ እስከ ቀራንዮ ድረስ መከራ ታግሶ የተጓዘ ቅዱስ ሰው ስለሆነ ባደራ ተሰጠው። ሌላው ዮሐንስ ተራራ ወጥቶ የተገኘ ነው ወገኖች። በተራራው ላይ ቅዱስ ዮሐንስ መስቀልን አይቷል። በመስቀል ላይ ደግሞ ክርስቶስን ተመልክቷል። ተራራ የቅድስት ቤተ ክርስቲያን ምሳሌ ናት። ተራራ ሲወጡባት ላብ አለ፣ ድካም አለ፣ ወዝ ይፈሳል። በክርስትና ሕይወትም ወደ እግዚአብሔር መንግሥት ለመግባት መጾም፣ መጸለይ፣ መስገድ፣ መንበርከት፣ አስራቱን በኩራቱን ማውጣት ግድ ነው። ዮሐንስ ይሄንን ሁሉ አልፎ በተራራ ላይ ስለወጣ ታማኝ ስለሆነ ድንግል ማርያምን ባደራ ተሰጥቶታል። ሌላው ዮሐንስ የእግዚአብሔርን ስጦታ የሚያከብር ስለሆነ ነው። ሐዋርያው ቅዱስ ያዕቆብ ምዕራፍ 1 ቁጥር 17 ላይ እንደገለጸው በመጨረሻ ቅድም እንዳልኳችሁ ወደ ቤቱ ወሰዳት ይላል። ማንን ነው ወደ ቤቱ ወሰዳት? እስቲ ተናገሩ። ማንን ነው? አረ ስሟን ጥሩ። ማንን ነው ዮሐንስ ወደ ቤቱ ወሰዳት? ማንን ነው? ስለዚህ ድንግል ማርያምን ለማሳረፍ የሚሆን ቤት ዮሐንስ አለው የለው? አለው የለው? ድንግል ማርያም እኮ የጌታ እናት ናት። አምላክን የወለደች ናት። የማይታይ የታየባት፣ የማይዳሰሰው የተዳሰሰባት፣ ነቢያትን በቃል በራእይ በሕልም ያናገር የነበረ አምላክ ሰው የሆነባት ከተማ የእግዚአብሔር ከተማ ሆይ በአንቺ የተደረገው ድንቅ ብሎ ቅዱስ ዳዊት እንደተናገረው ድንግል ማርያም እኮ ወደ ማህፀኗ ወደ ሆዷ ዘንበል ብላ ስትሰማ ምስጋናን ትሰማ ነበረ። መላእክት ጌታን በማህፀኗ ሲያመሰግኑት ድንቅ አይደል ወገኖች? እስቲ ድንግል ማርያምን አመስግኗት ወገኖች። ዮሐንስ ድንግል ማርያምን ማሳደሪያ ቤት ነበረው። መጀመሪያ ልቡ ነው ወገኖች፣ ልቡ ነው። ድንግል ማርያምን ለማሳደር በቤታችን ልብ በተባለው ቤታችን ለማኖር እንደ ቅዱስ ዮሐንስ ንጹህ የሆነ ልብ ያስፈልገናል። አያስፈልገንም? አያችሁ፣ ንስሐ የገባ ቅዱስ ሥጋውን ክቡር ደሙን የተቀበለ እንደ እግዚአብሔር ሐሳብና ፍቃድ የሚመላለስ ልብ ከቂም ከበቀል ከተንኮል ከሴራ ከአድመኝነት የራቀ ልብ ያስፈልገናል። አያስፈልገንም? ያኔ ድንግል ማርያም ወደ ቤታችን ትገባለች። በዮሐንስ ራእይ ምዕራፍ 3 ቁጥር 20 ላይ እንደተገለጸው በደጅ ቆሜ አንኳኳለሁ አለ ድንግል ማርያም ልጅ ኢየሱስ ክርስቶስ። ደጅ የተባለው ልብ ነው። በደጅ ቆሜ አንኳኳለሁ፣ ማንም አለ በሩን ቢከፍትልኝ ወደ ቤቱ ገባለሁ። በር የተባለው ልባችንን የዘጋነውን በር በተንኮል በአድማ በሴራ
በአድመኝነት በክፋት በተንኮል የዘጋነውን ልብ ከከፈትን ድንግል ማርያምም ኢየሱስ ክርስቶስም የልባችን ጌታ ይሆናሉ። ክብር ለመድኃኔዓለም ይሁን። ክብር ለመድኃኔዓለም ይሁን። ስለዚህ ቅዱስ ዮሐንስ ስለ 4 ነገር ተመረጠ። እንግዲህ በርዕሳችን እንዳነሳነው በትምህርታችን ርዕስ እንዳነሳነው ወደ ቤቱ ወሰዳት ወይም እናቱን ለሚወደው ሰጠ። ዮሐንስ ፊት አውራሪ ሆኖ ድንግል ማርያምን ተቀበለ። በቅዱስ ዮሐንስ አማካኝነት ለብዙዎች ድንግል ማርያም እናት ሆነዋለች። እናት አትተካም ወገኖች። እናት በማንም አትለወጥም። እናት መተኪያ የላትም። ክርስቶስ እኮ መተኪያ የሌላትን ድንግል ማርያምን ነው ለዮሐንስ በእናትነት የሰጠው። ለምን? የዮሐንስ እናት ስለምታስፈልገው። ዮሐንስ በስጋ የወለደችው እናት አልነበረችውም። በማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ ዮሐንስን በስጋ የወለደች እናት ነበረች። የዮሐንስ እናት ለዮሐንስ የለመነችው ሕይወት ሳይሆን ሞትን ነበረ። እየሰገደችና እየማለደች ጥያቄ ጠየቀች ይላል ኢየሱስ ክርስቶስ። አንተ ስትነግስ አንዱን ልጄን በቀኝ ግራዝማች ቀኛዝማች አንዱን ልጄን ደግሞ በግራ ግራዝማች አድርገ አንዱን ልጄን ጠቅላይ ሚኒስትር በአሁኑ ቋንቋ አንዱን ደግሞ የውጭ ጉዳይ ሚኒስትር አድርገ ሹማቸው። እናቷ ናት እኮ የዮሐንስ እናት። ለመነች ይላል። የምትለምኑትን አታቆም አለ ኢየሱስ ክርስቶስ። የምትለምኑትን አታቆም። እንዴት ሞት ትለምኛለሽ? የኔ ዙፋን መስቀል ነው። ንግስናዬ በመስቀል ላይ ነው። እኔ በመስቀል ላይ ስሰቀል የተጻፈላቸው ሰዎች አሉ። ጥጦስና ዳክርስ የሚባሉ ወንበዴዎች አሉ። ክርስቶስ ስለኛ የወንበዴዎች ወንበዴ ተብሎ መጠራት አለበትና በግራና ቀኝ የሚሰቀሉት ሌሎች ናቸው። ለልጆችሽ ሞት ለመንሻላት። ስለዚህ ለዮሐንስ እናት ታስፈልገዋለች አታስፈልገው? ምን ምትለምን? ሞት ሕይወት። አያችሁ፣ እስቲ አነጻጽሩ። ሕይወት የምትለምነውን እናት ድንግል ማርያም ለዮሐንስ ተሰጠችው። ዮሐንስ ፊት አውራሪ ሆኖ ስለኛ ድንግል ማርያምን ተቀበለ። ክብር ለመድኃኔዓለም ይሁን። ክብር ለድንግል ማርያም ይሁን። እኛ በዮሐንስ አማካኝነት ድንግል ማርያምን አገኘን። ሌላው ጥያቄ የመጣው ከኛ አልነበረም ወገኖች፣ አስተውሉ። ጥያቄ የመጣው ከሰው ልጆች አልነበረም። ድንግል ማርያም ስለምታስፈልገን ትሰጠን የሚል ጥያቄ አይደለም። ክርስቶስ ድንግል ማርያምን ታስፈልጋቸዋለች። አያቸው ልዩነት። ታስፈልጋቸዋለች ብሎ በዮሐንስ አማካኝነት ሰጠን። የዛሬው በዓል ብዙሃን ማርያም ይባላል። ምን ማለት ነው የሚለውን አጠር አድርጌ አነሳና ትምህርቴንም ቋጨዋለሁ። እንግዲህ ብዙሃን ማርያም ለምን ተባለ የሚለውን ስለ ድንግል ማርያም አንስተናል። ምስጢሩን ለዮሐንስ የተሰጠችበትን ቀራንዮን ዕለተ ዓርብን አንስተናል። ዕለተ ዓርብን ስናነሳ ወገኖቼ በደም የተነከረ በደም የጨቀየ ስለኛ ሲል የሚገረፍ ስለኛ ስለ ሰው ልጆች ሲል ዕለተ ዓርብን ስናስታውስ ስለ ሰው ልጆች ሲል መከራ የተቀበለውን ክርስቶስን እናገኘዋለን። አያችሁ፣ ዕለተ ዓርብ ላይ ያ በደም የተነከረ ልብስ በደም የተነከረ ፊት ስለማን ነው የተገረፈው? ስለማን ነው የሞተው? ስለማን ነው የጨቀየው? ስለማን ነው የተደበደበው ብላችሁ ስታስቡ ስለ ሰው ልጆች ነው። ስለኛ ተገብቶ መከራ ተቀብሎ ሕይወቱን ሰጥቶ ለኛ የኛን ሞት ወስዶ የእሱን ሕይወት ሰጥቶናል። ስለዚህ ብዙሃን ማርያም ብለን ስንጠራ 2348 ሊቃውንት በኒቂያ ተሰበሰቡ ይላል። ከነዚህ መካከል 318 ሊቃውንት እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነው ሃይማኖታቸው የቀና የጸናች ሆነው መስክረው የተለዩ 318 ሊቃውንት በእመቤታችን በዛሬዋ ቀን ስለተሰበሰቡ
የብዙዎች እናት የማን የነዛ ሊቃውንት እናት ብዙኃን ማርያም ስንል የነዛ ርቷነ ሃይማኖት የነዛ ቅዱሳን እናት ስለሆነች ድንግል ማርያም የተሰበሰቡበትን ቀን ለማመልከት ነው። የተሰበሰቡበትን ምክንያት እስቲ አጠር አድርጌ ሳላበዛ ላቅርበው። የተሰበሰቡበት ምክንያት አርዮስ የሚባል ካህን የምንፍቅና አስተምሮ ስላስተማረ ነው። አርዮስ በ260 ዓመተ ምህረት በሊቢያ ከግሪካውያን ክርስቲያኖች የተወለደ ነው። አርዮስ ምንድነው ያስተማረው? እንደው ለመናገር ያህል ምስጢሩ ጠለቅ ሰፋ ያለ ስለሆነ በዚህ አጭር ጊዜ ውስጥ አንስተን ዘርዝረን አንዘልቀውም። ነገር ግን የአርዮስ ክደት ምን ነበረ? አብ ብቻውን ዘላለማዊ ዛልቦ ጥንት ወልድ ዘላለማዊ አይደለም ያልነበረበት ጊዜ አለ። ሃሎ አመ ይሄሉ። ስለዚህ አብ ከዘመናት በፊት አብ አይባልም። አብ መባል የጀመረው ወልድ ከተፈጠረ በኋላ ነው። ሎቱ ስብሐት ክብር ምስጋና ይድረሰውና ምሳሌ ምዕራፍ 8 ቁጥር 22 ያለውን አንስቶ ከሊቃውንቱ ጋር መከራከር ጀመረ። እንግዲህ የኒቅያ ጉባኤ ተፍጻሜተ ሰማዕት የሚባል ቅዱስ ጴጥሮስ አለ። የእስክንድርያ ፓትርያርክ ነው። ደቀ መዝሙርት ነበሩት አኪላስና ለእስክንድሮስ የሚባል። አርዮስ የሚባል ሰው በሕልም ያየውን ተናገረ። የኢየሱስ ክርስቶስን ቀሚሱ ተቀዶ አየ። ቀሚሱን ተቀዶ። ስለዚህ አርዮስ የሚባለውን ሰው ከቤተ ክርስቲያን ለዩት፣ አይመለስም ብሎ ያ ተፍጻሜተ ሰማዕት ቅዱስ ጴጥሮስ አለፈ። በሱ ምትክ አኪላስ የሚባል ሰው የእስክንድርያ ፓትርያርክ ሆነ። አኪላስ የጴጥሮስን ግዝት ሳይሰማ ዲያቆን የነበረውን አርዮስን ቅስና ሾመው። አያችሁ፣ አርዮስም ከዛ በኋላ ክደቱን አስፋፋ። አኪላስ ሲሞት በግብፅ ሌላ ፓትርያርክ ተተካ፣ እለእስክንድሮስ የሚባል። በእለእስክንድሮስ አማካኝነት በኒቅያ ጉባኤ ተደረገ። 318ቱ ሊቃውንት እንደ አንድ ቃል ተናጋሪ ሆነው የአርዮስን ክደት አውግዘው ወልድ ስለተባለ ኢየሱስ ክርስቶስ የተፈጠረ አይደለም፣ ከአብ ጋር ትክክል የሆነ ነው። አያችሁ፣ ልጅ በመባሉ አያንስም፣ ከአባቱ ከአብ ጋር ትክክል ነው። መንፈስ ቅዱስ ደግሞ ከአብ ስለሚሰጥ ከወልድና ከአብ አያንስም፣ ትክክል ነው ብለው እነዚህ ሊቃውንት የሃይማኖት ጸሎትን ሁሉን በፈጠረ የሚለውን አንድ አምላክ በሚሆን በአብ እናምናለን የሚለው የለም። የሃይማኖት ጸሎትን እሱን ደርሰውልን ህዳር 9 ቀን እንግዲህ መስከረም 21 ጀመሩት። ህዳር 9 ቀን አርዮስን አውግዘው የለዩበት ነው። ሃይማኖታችንን ያጸኑበት ነው። እስቲ እግዚአብሔርን አመስግኑ፣ እግዚአብሔርን አመስግኑ። ሌላው የዛሬዋን ቀን የምናስበው እንግዲህ ጌታችን ኢየሱስ ክርስቶስ የተሰቀለበት ግማደ መስቀሉ በኢትዮጵያ ይገኛል። ይሄ ግማደ መስቀሉ በግሼን ዳግማዊት ኢየሩሳሌም በእግዚአብሔር አብ ቤተክርስቲያን ይገኛል። ይህንን ግማደ መስቀሉን ያመጡት ኢትዮጵያዊ አፄ ዳዊት ናቸው። በዘመናቸው መስቀሉን ካመጡ በኋላ ከፈረሳቸው ላይ ወድቀው ሞቱ ይላል ታሪክ። እግዚአብሔር ስላልፈቀደ በሳቸው እግር ስር ልጃቸው አፄ ዘርዓ ያዕቆብ ተተኩ። አፄ ዘርዓ ያዕቆብ ደግሞ ሕልም አይተው መስቀሌን በመስቀልያ ቦታ አኖር የሚለውን ሲፈልጉ፣ ደብረ ብርሃን አምድ ሲያደርጉ ሲፈልጉ በግሼን ደብረ ከርቤ ቅድስት ማርያም ቤተክርስቲያን ይህንን የጌታችን ኢየሱስ ክርስቶስን ግማደ መስቀሉን የተሰቀለበትን ግማደ መስቀል ያረፈበት ዕለት ስለሆነ በሚገባ እናከብረዋለን። ክብር ለአምላካችን ለመድኃኒታችን ይሁን። ስለዚህ በአጠቃላይ የዛሬዋን ቀን ስናስብ እመቤታችን ወላዲተ አምላክ የብዙዎች እናት መሆኗ፣ አማላጅነቷን፣ ክብሯን፣ ንጽህናዋን፣ ቅድስናዋን
ከጌታ ዘንድ ለኛ በዮሐንስ አማካኝነት የተሰጠችን መሆኗን የመስቀል ላይ ያደራ ስጦታ መሆኗን አይተናል አንስተናል። 318 ሊቃውንት ይላል በመጽሐፍ ላይ ታሪካቸውን ስንማር ስናነብ 318 ሊቃውንት በዛ በኒቅያ ሲሰበሰቡ አብዛኞቹ ወይ እግር ወይ እጅ የሌላቸው ናቸው ይላል። ለምን የሚል ጥያቄ ይነሳል። በዘመነ ሰማዕታት እነዚህ አባቶች ዋጋ ከፍለው የመጡ ናቸው። ዓይናቸው የጠፋ እጃቸው የተቆረጠ። ሌላው የእነዚህ አባቶችን ቅድስና ይናገራል። ተአምር የሚሰሩ፣ ድውያንን የሚፈውሱ፣ ሙታንን የሚያስነሱ፣ ለምጻም የሚያነጹ፣ ጎባጣ የሚያቀኑ ቅዱሳን ናቸው። ይገርማቸዋል። እዛ አርዮስን የረቱ እነዚህ 318ቱ ሊቃውንት መለካውያን አይደለም፣ የንጉስን ፍቃድ ፈጻሚዎች ሳይሆኑ ክርስቶስን እንግዲህ የሃይማኖት ጸሎትን ያረቀቀው የእስክንድሮስ ጻፊ የሆነው በዚያ ሰዓት ዲያቆን የነበረው ቅዱስ አትናቴዎስ ነው። ኋላ ላይ ከእስክንድሮስ በኋላ የእስክንድሪያን ቤተክርስቲያን እንዲመራ የተመረጠ ቅዱስ አትናቴዎስ ነው። እነዚህ አባቶች ቅድስና ያላቸው ናቸው። ዛሬ ክርስትናን በሰላሙ ጊዜ ስለተቀበልነው ነው ወገኖች። እያችሁ አባቶቻችን ግን በደም ዋጋ ከፍለው እጃቸውን፣ እግራቸውን፣ ዓይናቸውን ኋላም በሰማዕትነት ተቀልተው ነው ቅድስት ኦርቶዶክሳዊ ተዋሕዶን ቤተክርስቲያን ያስረከቡን። ዛሬ ግን እንዲህ የሚያጸናብን በእርግጥ አንዳንድ ቦታ ላይ የምንሰማቸው የሚያሳዝኑ ካህናትን የሚገሉ፣ መነኮሳትን የሚገሉ፣ ገዳማትን የሚያቃጥሉ በዘመናችንም ክፉ ወሬ እየሰማን ነው። እግዚአብሔር ያርቅልን። ክፉ ወሬ እየሰማን ነው፣ እያየን ነው። ስለዚህ ሃይማኖታችሁን ችላ አትበሉ ልላችሁ ነው። ሃይማኖት እንዲሁ አይደለም፣ በዋጋ ነው የተሰጠችን። በዋጋ ነው የተሰጠችን ክርስቲያኖች። ሌላው ድንግል ማርያም ወላዲተ አምላክ ንጽሕናዋን፣ ቅድስናዋን፣ ክብሯን ለመዘርዘር ብዙ ጊዜና ሰዓት ቢፈጅብንም ቅድም እንደነገርኳችሁ በአደራ የተሰጠችን እናታችን ናት። ስለዚህ ወላዲተ አምላክን አንለያትም። ዮሐንስ ወደ ቤቱ እንደወሰዳት ሁሉ እኛም ድንግል ማርያምን ወደ ቤታችን፣ ወደ ልባችን፣ ወደ ኑሯችን፣ ወደ ትዳራችን፣ ወደ ተመሳቀለው ሕይወታችን እንጥራት። የዶኪማስን ጓዳ ሞልታ እንዳስተካከለች የእኛንም ኑሮ ድንግል ማርያም በአማላጅነቷ ታስተካክላለች። አሜን በሉ። ኧረ አሜን በሉ። ዓለም ሁሉ ከድንግል ማርያም ሊለየን ይሯሯጣል። ይገርማቸዋል። ብቻችንን ሊያስቀረን ሊለየን፣ እኛ ግን አንተዋትም። እንተዋታለን። ስለዚህ ድንግል ማርያምን የምትወዱ ሰዎች እስቲ እልል ብላችሁ አመስግኑ። ማን መከረን? ማን መከረን? ማን አስተማረን? ታዲያ የገናና አምላክ እንዲህ አሁን ካፊያውን ጸበል ነው ዛሬው ቀን። ስለዚህ ይህንን ገናና አምላክ እስቲ አመስግኑ። ገናና አምላክ አመስግኑ።